እግዚአብሔር ባህሪው አይለወጥም፣ ሁል ጊዜ አዲስ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እኛ እንወለዳለን። ተወልደን እስከ 5 ዓመት አካባቢ ፊታችን ደስ ይል ነበር አይልም ይላል። እስቲ የሕፃናትን ፊት ይውት ደስ አይልም ይላል። በጣም ነው ደስ የሚሉት። ከዚያ በኋላ እየተሰለቸ ይመጣል ፊታችን ማለት ነው። እያደግን ሲመጣ እየተሰለቸን ይመጣል። ደግሞ ይሄ ወጣትነት ምናምን የሚባለው ደግሞ ሲባል ትንሽ መወደድ ይጀምራል ይመስለኛል። ከዚያ በኋላ ግን ደግሞ እየተጨማደደ እየተሸበሸበ አይን እየቀላ ነጭ የነበረው እኮ ነው እንትን እየተሸበሸበ ወገብ እየጎበጠ ንግግር እየጃጃ ሐሳብ እየተሳሳተ እየተሰለቸ ይመጣል። ስናረጅ ልጅ አያዳምጠን። ይሄ 40 ዓመት 30 ዓመት 40 ዓመት 50 ዓመት የሆነው ሰው ሲናገር ዝም በሉ የሚባለው ሰውዬ 70 ዓመት ላይ ሲናገር አይዋ ደግሞ ዝም ብለህ ነው ይባላል ማለት ነው። ዝም በል አንተ ዝም በል ይባላል። ይሰለቻል ማለት ነው። እግዚአብሔር ግን ትናንት ቢናገር ዛሬ ቢናገር ነገ ቢናገር እሱ ምን ጊዜም አዲስ ነው። በዘመኑ እርጅና የለበትም። አልቦ ርሳን በውርዛዊሁ የሚለው ኤጲፋኒው ስለዚህ ነው። በቀዳማዊነቱ በጎልማሳነቱ በእግዚአብሔር እርጅና የለበትም። አልቦ ጽልመት ውስተ መክፈልታቲሁ በባህሪው ጨለማ ጨርሶ የለበትም። እግዚአብሔር የማይሰለች ወጣትነቱ ተወዶ ጎልማሳነቱ የማይሰለች ጎልማሳነቱ ተወዶ ሽምግልናው የማይሰለች እግዚአብሔር ወጣትነት፣ ልጅነት፣ ሽምግልና የሌለበት እንዳኖሩት የሚገኝ ሁልጊዜ በባህሪው የሚኖር መለወጥ የሌለበት ባህሪ ያለው እሱ እግዚአብሔር ነው። ይህንን አምላክ በአዲስ ምስጋና አዲስነቱን ይሁን ዛሬም ቅዱስ ያሬድም ያለው ተስማምቶለታል። አምላክ ፍጹም በህላዊሁ በባህሪው እሱ ፍጹም ነው፣ ፍጹም ፈጣሪ ነው። በባህሪው የኛ ባህሪ ተለዋዋጭ ነው፣ ይለወጣል። ምን እኮ እንደው ሰው እኮ ሰው ይመስላል እንጂ ማታ ስንት ማር በልቶ የተኛው ሰውዬ ጧት አፉን ብትቀርቡት ምን ይላል? ይቅርታ በጣም የሚሰለች ነው የሰው ልጅ። እግዚአብሔር ሁልጊዜ የማይጠገብ ነፍስ አመስግናው የማትጠግበው እግዚአብሔር ነው። ሁልጊዜ አዲስ እግዚአብሔር ነው። እውነቴንም ነግራችሁ ልብስ እስክናሰፋው እንቸኩላለን፣ ስንለብሰው ይሰለችናል። እስክንለብሰው ብለን የምንቸኩለው ነገር ፋሽን እኮ የልብስ የሰው ልጅ አይምሮ አልጠግብ ሲል ነው የመጣው። ስንለብሰው ይሰለችናል። እግዚአብሔር ለብሰውት ግን አይሰለችም። ሀገር እስክናየው ቸኩላል። እንዲህ ያለ ከተማ አላሉ ቢባል እስከምናየው ቸኩላል፣ ስናየው እንሰለቸዋለን። ሰውን ስንተዋወቀው መጀመሪያ እንዴት ነበረ? እስኪ ተመልከቱ። መጀመሪያ ስትተዋወቁ አንድ ሰው ጋር አይታችሁታል? ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? ኧረ አይገባም ሰው ማለት ነው። ከዚያ በኋላ እየቀነሰ እንደ ልብስ ፌድ እያረገ ይመጣል። እግዚአብሔር ይውላችሁ ሰውን ባወቅነው ቁጥር ስንቀርበው ድክመቶቹን እያወቅናቸው እንመጣለን። የሚሰለቹን ነገሮች እናገኛለን። እዚያ ወጉ ይሰለቻል፣ አመጋገቡ ይሰለቻል፣ የሆነ ነገሩ ይሰለቻል። እግዚአብሔር ደግሞ ሲቀርቡት ደስ እያለ እየመሰጠ ይሄዳል እግዚአብሔር እና እግዚአብሔር ሁልጊዜ አዲስ ነው። እና በእግዚአብሔር ደስ ይበላችሁ የሚባለው ለዚህ ነው። የዚህ ዓለም ደስታ ሁልጊዜ ሲያገኙት ሲሰለች። ድግስ ራሱ ሰልችቷችሁ አያውቅም? ድግስ ራሱ እኮ ይሰለቻል። እስኪ ቆይ አሁን ሰዎች ሙክት አርደው ጠላ ጠምቀው እንጃ ብቻ ጠጅም ይጥመቁ ውሃም ይቅዱ ዘመድ ይብራሉ። አንዱን ከአዲስ አበባ፣ አንዱን ከጅማ፣ አንዱን ከመቀሌ፣ አንዱን ከሶማሌም ቢሆን ብትሉት ከየትም ይጥራ ብቻ ጠራርቶ ድግስ ዘመዶችን በሙሉ አጠራቅሞ ድግስ ይደግሳል። ደስ ይላል። ሊመጡ ሲሉ አቤቱ ጉጎቱ የደረሳችሁ እዚህ አሁን ነገሌን ደግሞ እንትና ተቀበሏቸው። ይነጠፍ፣ ይታረድ፣ ይጎዝጎዝ፣ ይከተፍ፣ ይጎረስ፣ ይጠጣ
ሰዎቹ በሉ ደህና ዋሉ ብለው ሲሄዱ ቤቱ የተወረረ ቤት ሆኖ ቁጭ ይላል ማለት ነው። ሁሉ ነገር ሲደረስበት መሰልቸት ነው። ሲደርሱበት የማይሰለች ማን ይባላል? ተናገሩኝ፣ ንገሩ እንጂ። እግዚአብሔር ነው። ሲያገኙት የማይሰለች ማን ነው? በቀረቡት ቁጥር የማይሰለች ማን ነው? እግዚአብሔር ነው። ሲቀርቡት የማይሰለች እግዚአብሔር ነው። ሰውን ስናውቀው አሁን እናንተን እየሰማችሁ ነው፣ ትሰሙኛላችሁ፣ ደስ ብሏችሁ ነው የምትሰሙኝ። 3 ቀን ግን አብራችሁ ብታድሩ እሰለቻችኋለሁ። እንዲህ አይነት ዘብዛባ ነው እንዲህ ሰውዬ ለካ እንደው እኔ ደግሞ ነበር የምትሉት ማለት ነው። ሰው እንደዚህ ያለ ይውላችኋል። ሰው ሲያገኙት ይሰለቻል። የማይሰለች ማን ብቻ ነው? እግዚአብሔር አትሉም? እግዚአብሔር ግን አይሰለችም። እና ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑት። ቢናገር የማይሰለች ስጦታው የማይሰለች እግዚአብሔር ነው። ስጦታው የማይሰለችበት ሀገሩም አዲስ ናት። ለዚህ እሱ አዲስ ስለሆነ እኮ ነው መንግስተ ሰማያትም አዲስ የምትባለው። ሀዳሳተ ሰማያት ወሀዳሳተ ምድር የሚባለው የምንጠብቃት አገርም አዲስ ነው የምትባል መንግስተ ሰማያት። አዲስ ምድር አዲስ ሰማይ ሪኩ ሰማይ ሐዲሰ ወምድር ሐዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት ወባሕርኒ ተስረ እንከ ይላል ቅዱስ ዮሐንስ በራእየ ዮሐንስ ሲናገር አዲስ ሰማይና አዲስ ምድር አየሁ፣ አሮጌው ሰማይና አሮጌው ምድር አልፏልና ይላል። አዲስ ሰማይ አዲስ ምድር የተባለች መንግስተ ሰማያት ለምንድን ነው አዲስ ምድር የተባለችው? አዲስ ሀገር የተባለችው ሁልጊዜ የማትሰለች ማለት ነው። እንዴ አንድ ሰው አሁን አንድ ቤት ውስጥ አስገብቶ ጥሩ ወንበር ላይ አስቀምጦ ጋርዶ መጋረጃ ጋርቶ የምትፈልጉት ምግብ እየሰጠ የምትፈልጉት መጠጥ እየሰጠ የፈለገ ቢያር እንዳትንቀሳቀሱ ብሎ ሳምንት ቢያስቀምጣችሁ ኧረ እኔ ይቅርብኝ እኔ ወጥቼ በቃ ቆሎ በላለሁ አትሉም? አይሰልቻችሁም? ይሰልቻል እኮ። ታዲያ መንግስተ ሰማያት ለመግባት ያብቃን እንጂ ገብተን ዘላለም ስንኖር ለምን አሰለቸንም ይመስላችኋል? እግዚአብሔር አዲስ ስለሆነ ነው። እግዚአብሔር አዲስ ስለሆነ መንግስተ ሰማያት ሁልጊዜ ምንድናት? አዲስ ናት፣ አትሰለችም። እና እግዚአብሔር ሁልጊዜ አዲስ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን በአዲስ ምስጋና አመስግኑት። ቢያገኙት የማይሰለች እግዚአብሔር ብቻ ነው። እግዚአብሔር ሁልጊዜ ቢነጋገሩት አይሰለችም። ተጫዋች ሰዎች እንኳን እያፈራረቅን ስናገኛቸው ነው እንጂ ዝም ብሎ አንድ ሰው የሚያስቅ ነገር ልንገራችሁ ብሎ ትናንት የነገረንን የዛሬ ዓመትም የዛሬ ወርም እንዴ አንተ ወጋት ለውጥም ብለን ስልችት ነው የሚለን። እግዚአብሔር ግን እውነቴን ልንገራችሁ አንድ ነገር ዓመት ቢያወሩት እግዚአብሔር አይሰለችም። አቡነ ዘበሰማያት እያሉ እኮ አንድ ጻድቅ ራባ ይትቀደስ ስምከ ይበሉ ቢሏቸው ገና ይኸኛውን አልጠገብኩትም አሉ። አቡነ ዘበሰማያት ብቻ እያሉ ማለት ነው። እግዚአብሔር ፈጽሞ አይጠገብም። እግዚአብሔርን ለማየት የምትጓጓ ነፍስ ካገኘች ይኸው መላእክት ይገርማቸዋል። ዘያፈተወሙ ለመላእክት ከመ ይሐውጽዎ መላእክትን ይኸውላቸው ዓለም ከተፈጠረ 7518 ነው በኦርቶዶክስ ትውፊታዊ አቆጣጠር 7518 ዓመቱ ነው እንግዲህ ዓለም ከተፈጠረ። ሳይንሱ ብዙ ቢሊየን ዓመት አለ ሚሊየን እኛ እዚያ ውስጥ አይደለንም አሁን እያወጋን ያለው ስለ ሃይማኖት ነው። እና 7518 ዓመት ነው ዓለም ከተፈጠረ። ይገርማቸዋል መላእክት ዓለም ከተፈጠረ ጀምሮ እግዚአብሔርን ያዩታል። እያዩት ግን መልሰው ሊያዩት ይፈልጋሉ ይላል ቅዱስ ጴጥሮስ በመልእክቱ ሲናገር። 7000 ዓመት አይተውት እንደገና ሊያዩት ይፈልጋሉ። አይገርማችሁም? 7000 ዓመት አመስግነውት እንደገና እሱን የማመስገን ረሃብ አለባቸው። ይገርማል እኮ ወይመስሎሙ ከመ ዘወደስዎ መጠነ መንፈቀ ለሰዓት ማመተ ፈጥረ ዓለም እስከኔሁ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ እያመሰገኑት አንዲቱን ሰዓት ከሩብ ከፍለው የሩቧን ሩብ ያክል ያመሰገኑት አይመስላቸውም ይላል። ማን? ቅዱሳን መላእክቱ እግዚአብሔርን ይኸው 7000 ዓመት ታይቶ ያልተጠገበ አምላክ ነው። ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ። ሌላኛው ሰብሕዎ ለእግዚአብሔር ስብሐተ ሐዲሰ ማለት በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት ማለት ነው። በአዲስ ሰውነቱ ናችሁ እግዚአብሔርን አመስግኑት። አዲስ ሰውነት ማለት ሁለት ነው። አንደኛው ቂም የተወ ልብ ነው። ሁለተኛው ንስሐ የገባ ሰውነት ነው። አሁን እኛ ኢትዮጵያ ውስጥ በዓል አላጣንም፣ ታቦት እናወጣለን፣ እልልታ አይቸግረንም፣
ምህላ አይቸግረንም፣ ሰዓታት አይቸግረንም፣ ቅዳሴ አይቸግረንም። ምንም የቸገረን ነገር የለም። አሁን ህዳር ጽዮን ዛሬ በኢትዮጵያ በመላው ዓለም ከመደበኛይቱ ከአክሱም ጽዮን ጀምሮ የትም ቦታ ይከበራል፣ ብዙ ቦታ ላይ። ግን ምንድነው ችግራችን ስትሉን፣ ምስጋናው ሞልቷል። ሊቃውንቱ ማታ ጀምረው ያድሩበታል በማይሌት። ከዛ ደግሞ ቅኔው ይቀጥላል፣ ቅዳሴው ይቀበላል። ከዛ ቅኔ አለ። ከዛ ወተን ደግሞ ታቦቱ ይዘራል። ምዕመናን ደግሞ እልል ይላሉ። ምስጋና ሞልቶናል። ምስጋናው ግን አሮጌ ነው። አሮጌ ማለት ምን ማለት? ምኑ ነው አሮጌ? ምኑ ነው አሮጌ? ይሄ ንስሐ አልገባንም፣ ቂማችንን አልተውንም። ባሮጌ ሰውነት አዲስ ምስጋና ፋይዳ የለውም። ንስሐ ስንገባ ቂማችን ስንተው ግን ምስጋናው አዲስ ነው። እግዚአብሔርም አዲስ ነገር ይሰጠናል። አዲስ ሰላም፣ አዲስ ደስታ፣ አዲስ ስጦታ ይሰጠናል። ያን የሚሰጠን እኛም አዲስ ስንሆን ነው። አሮጌ በአዲስ አዲስ በአሮጌ አይረባም ብሏል ጌታ። ተመልከቱ። ወአልቦ ዘይጠቅብ ልብሰ ሐዲሰ ውስተ ልብስ ብሉይ። አዲሱን ጨርቅ አምጥቶ ከአሮጌው ልብስ ላይ የሚሰፋ ሰው የለም አለ። አሮጌ ጋቢ ቢኖር አዲሱን ጋቢ አምጥተው ቢሰፉበት ምን ያደርጋል? ምንድነው የሚያደርገው? ቀዳዳውን ያስፈፋዋል። ለምን? ይከብደውና አሮጌው ማግ ተመልከቱ፣ አዲሱን ጨርቅ መሸከም ሲያቅተው እንዲያውም ቀዳዳው ሰፍቶ መልሶ ቀዶት ይሄዳል። አሮጌ ልብስ ላይ አዲስ ልብስ አይሰፋም። ማን ያለ እንደዚህ? ጌታ። ማቴዎስ ወንጌል ምዕራፍ 9 ላይ ወአልቦ ዘይወዲ ወይነ ሐዲሰ ውስተ ዝቅ ብሉይ። ባሮጌ ማሰሮ ላይ አዲስ ወይን የሚጠምቅ ሰው ወይም የሚቀዳ የሚጨምር ሰው የለም አለ። ወይኑ ኃያል ስለሆነ አሮጌውን ወይን ምን ያደርገዋል? ሰንጥቆት ይሄዳል። እንደዛ ከሆነ ምን ይሆናል? ዝቁሂ ይነቅ ወይኑሂ ይታጎል። ረዋቱ ይሰነጠቃል፣ ወይኑም ይፈሳል። አዲስ ሕግ አለን፣ አዲስ አምላክ አለን፣ እርጅና የሌለበት አዲስ ሕግ አለን፣ አዲስ ቤተ ክርስቲያን አለችን። እኛ ግን አሮጌ ነን። እኛ መታደስ አለብን። አይምሯችን መታደስ አለበት። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለበት። በተለይ ቂመኛ ሰው፣ ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድን ነው የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተ ክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ ባፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት። አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዴውን የምለውም ማላውቀው ጌታዬ ማረኝ ለሚለው ለዚያ ነው የሚሆን ማለት ነው። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህ ወለእግዚአብሔር ስብሐተ ሐዲሰ ማለት እሱ ነው ማለት ነው። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ልገራችሁ፣ አሁን እዚህ ለመምጣት እዚህ ገዳም ሁላችሁ መጣችሁ በዓል ለማክበር ብዙ ፕሮግራም ሰርዛችሁ መርሃ ግብራችሁን
ገንዘብ ከፍላችሁ አንዳንዱ የባህር ላይ ጉዞ የማይወድ ሰው አለ። እየደነገጣችሁ እየፈራችሁ ሁላ ነው የመጣችሁት። ልክ እዚህ ለመምጣት እንደዚህ የደከማችሁት ለመታረቅ ከዚህ እጥፍ መድከም አለባችሁ። ካልታረቅን አይረባንም ነው የምላችሁ። ለፍቶ መና እንሆናለን። እግዚአብሔርን በአዲስ ምስጋና አመስግኑት። ስብሐቲሁ በማኅበረ ጻድቃኑ። ምስጋናው ደግሞ እናንተ አዲስ የምታመጡት አይደለም፣ የቤተ ክርስቲያን ምስጋና ነው ማለቱ ነው ይላሉ ሊቃውንት። ስብሐቲሁ በማኅበረ ጻድቃኑ፣ ምስጋናውን በቅዱሳን ማህበር ነው አለ። እናንተ የምታመሰግኑት ምስጋና አዲስ ምስጋና ስላችሁ ጊዜ ሁላችሁ እንደ አዝማሪ አዳዲስ ምስጋና ፍጠሩ ማለቴ አይደለም። ለቤተ ክርስቲያን የተገለጠውን የማህበረ ጻድቃንን ምስጋና አመስግኑት። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን። አሁን አልሰማችኋቸውም ሊቃውንቱ? እውነቴን ነው። እኔ እንደው ቢቆይ ወረቡ ሁላ ትንሽ እንደው ምን በቆየ እያልኩኝ ማምላክን ከልቤ ነው። ትንሽ በቆየ ደግሞ ባሉት እያልኩ ስናያበቃብኝ ብሰው አሁን ስብሐቲሁ በማኅበረ ጻድቃኑ መጀመሪያ ማንን አመጡ? ሙሴን አመጡ፣ እዝራን አመጡ፣ ዳዊትን አመጡና እዝራን አመጡ። ዜማው የነ ሚካኤል የገብርኤል ነው። እንደገና ደግሞ ነቢያትን ጨመሯቸው። ሙሴን ርዕሰ ነቢያቱ ሊቀ ነቢያቱ ሙሴን አመጡት። ከዛ ደግሞ ዳዊትን የትንቢቱን መነጽር ዳዊትን አመጡት። ታቦተ ጽዮን ተማርካ ሳለ ያለቀሰውን 46ቱ የብሉይ ኪዳን መጻሕፍት ከተቃጠሉ በኋላ 40 ቀን ጾሞ መጽሐፎቹን እንደገና ከነቀለማቸው ሳይቀነስ ተገልጾ የጻፋቸውን እዝራን አመጡት። ዜማውን ከሰማይ ምስጢሩን ከምድር አሉና አገናኙት። ስብሐቲሁ በማኅበረ ጻድቃኑ ማለት ይሄ ነው። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን፣ የጻድቃንን ምስጢር ይዛችሁ በስብሐተ ሱራፌል በቅዳሴ ኪሩቤል እግዚአብሔርን አመስግኑት። ይትፌሳህ እስራኤል በፈጣሪሁ፣ እስራኤል ዘሥጋ በፈጣሪው በእግዚአብሔር አምኖ ደስ ይለዋል። እስራኤል ዘነፍስ የሐዲስ ኪዳን ክርስቲያኖች በእስራኤል አምላክ በእስራኤል ዘነፍስ ንጉሥ በኢየሱስ ክርስቶስ አምነው ደስ ይላቸዋል። ወይትሐሰዩ ደቂቀ ጽዮን በንጉሶሙ